የኑሮ ውድነቱ በህብረተሰቡ ላይ የሚያደርሰው ጫና እየተባባሰ በመምጣቱ መንግስት እርምጃ ሊወስድ ይገባል ሲሉ የባህር ዳር ከተማ ነዋሪዎች ጠየቁ። ህገወጥነትን መከላከልና ፖሊሲዎችን መተግበር ላይ በትኩረት ሊሰራ ይገባል ሲሉ የምጣኔ ሀብት ባለሙያዎች አሳስበዋል። ሰላማዊት ነጋ በትንታኔ ተመልክተዋለች። በኢትዮጵያ እየናረ የመጣው የኑሮ ውድነት የበርካቶችን ቤት አንኳኩቷል። በተለይም በዝቅተኛ የኑሮ ደረጃ የሚገኙ የህብረተሰብ ክፍሎችንና የመንግስት ሰራተኞችን ኑሮ አሽመድምዷል። በየዕለቱ የሚጨምረው የሸቀጦች ዋጋ በቀን 3 ጊዜ መብላት መቻላቸውን ጥያቄ ውስጥ ከቶታል። የሚያገኙትን ገቢ ወር እስከ ወር ለማብቃቃት እንደቸገራቸው ነው የሚናገሩት። አንድ ሰው መንግስት ሰራተኛ ደሞዝ ውስጥ ሆኖ የቤት ኪራይ ከፍሎ ልጆችን አስተምሮ በዛ ደሞዙ የታክሲ ክፍያ ከፍሎ አጠቃላይ የሚከፈለውን ክፍያና የሚያወጣቸውን ወጪዎች በፍጹም ልናወዳድረው አንችልም። ሪላቲቭ ፖቨርቲ ሳይሆን አብሶሉት ፖቨርቲ ላይ የደረሰንበት ደረጃ ላይ ደርሰናል። አሁን የሚከፈለን ደሞዝ ለማንኛውም ለየትም የት ቦታ እንደምንጥለው መናቅማ በሐሳብ ኢቭን ድረስ ሳይኮሎጂካሊ ዳሜጅ ነው የሆነው የመንግስት ሰራተኛ ማለት ነው። 23 ዓመት አገልግዬ 6000 ነው የሚደርስ 6000 ነው። ያቺ 6000 ቤት ክራይ ስንት ታወጣለህ? ለልጅ ክፍያ ምን ታወጣለህ? እነዚህ አስቤዛ ጤፍ፣ እነዚህ በቃ መሰረታዊ የሆኑት ይሄ ሌክዠሪ የሆኑ ጉዶችን አይደለም እኛ ያልናል። ደሞዙ ድሮ ነበረበት ነው አሁንም እየቀጠለ ያለው። ኑሮ ግን እየናረ እየሄደ በቃ አሁን በጣም የሚገርም ነገር በጣም ብዙ የመንግስት ሰራተኛ ከተማ ውስጥ መኖር ትቷል። እየወጣ ወደ ገጠር ቤት መከራየት። ምክንያቱም የቤት ክራይ 5000 6000 ነው የሚከፈለው ደግሞ 5000 እና ከዛ በታች ነው። ገበያ ላይ ስትገቢ ምንም አይነት ብር ይዘሽ ብትገቢ አንቺ የፈቀድሽውን ይዘሽ መውጣት አትችይም። ሸምተን እንኳን ልንበላ ነውና ምን ገዛው ሁላ በጣም ውድ ሆኖብነት እየተሰቃየን ያለን። ቁርስ ሰጥቼም ምሳ ማልሰጥበት ሰዓት አለኝ። ከዚህ በበለጠ ህብረተሰቡ በኑሮ ውድነት እንዳይሰቃይ መንግስት አስፈላጊውን መፍትሄ እንዲሰጥም ጠይቀዋል። በዚህ የኑሮ ውድነትና በዚህ ፈተና ውስጥ መንግስት ይህንን ሀገር ወይም ህዝብ በዝምታ እና በተቀባይነት በቀጣዮቹ ቅርብ ጊዜ ዓመታት በሰላም እየገዛ ይኖራል ብሎ ለማሰብ ይከብዳል። ተጠያቂነት አለመኖር ነጋዴው አካምራች አርሶ አደሩ እኮ በርካሽ ነው የሚገዛው። አጋር ተቋማት የሚከታተሉ ለምሳሌ እንደ ንግድ ቢሮ ያሉት እነዚህ ወይ ፊክስድ የሆነ ወግ ማውጣት አለባቸው። አለዚህ ደግሞ አላግባብ የሚከዝኑት ላይ እርምጃ መውሰድ ነው ያለበት። በዩኒዮኖች አማካኝነት የተለያዩ ምርቶችን በመግዛት ምርት ወደ ሌለበት አካባቢ ተደራሽ ለማድረግ እየተሰራ መሆኑን የአማራ ክልል ንግድና ገበያ ልማት ቢሮ የሰብል ልማትና የኢንዱስትሪ ምርቶች ግብይት ዳይሬክተር አቶ ልንገረው አበሻ ተናግረዋል። 363.5 ሚሊዮን የሚሆን ብር ተበጅቶ በዛ ግዢ እየተፈጸመ ምርት ካለበት አካባቢ ምርት ወደ ሌለበት አካባቢ ትስስር ተፈጥሮ ግብይት እየተፈጸመ ነው ያለ ማለት ነው። ትላልቅ ከተሞች አካባቢ ዙሪያ ያሉ አምራች አርሶ አደሮች ምርታቸውን ቀጥታ ሸማቹን በማግኘት ግብይት እንዲፈጽሙ የውድ ገበያዎችን በማመቻቸት ስራዎች እየተሰሩ ነው ያሉ። እስካሁን ድረስ እንደ ክልል ወደ 126000 የሰብል ምርት ወደ 41000 የኢንዱስትሪ ምርት እነዚህ ፓስታ፣ መኮረኒ እና ዱቄት የመሳሰሉትን ወደ 2 ሚሊዮን ሊትር የሚሆን ደግሞ ዘይት እንደዚሁ ገዝተው ያቀረቡበት ሁኔታ አለ ማለት ነው። ህገወጥ ነጋዴዎችን ለመከላከልና ለመቆጣጠርም ቢሮ ትኩረት ሰጥቶ እየሰራ መሆኑን አቶ ልንገረው ገልጸዋል። የምርትና ግብይት የህገወጥ ኮንትሮባንድ ጸረ ግብረ ኃይል ቁጥጥር ኮሚቴ አለ። አላግባብ የተከዘኑ ምርቶች በተለይ በእነዚህ በጅምላ ነጋዴዎች እንዳይኖር የፍተሻና የቁጥጥር ስራ እየተሰራ ነው። በኢትዮጵያ የተከሰተው የኑሮ ውድነት የንግድ ስርዓቱ ዘመናዊ ባለመሆኑ በፍላጎትና አቅርቦት አለመመጣጠንና በዓለም አቀፍ አሁናዊ ሁኔታዎች ጫና መሆኑን የሚገልጹት የደብረ ማርቆስ ዩኒቨርሲቲ የኢኮኖሚ ትምህርት ክፍል መምህሩ ዶክተር አብዮት አንማው መንግስት የኑሮ ውድነቱን ለመቀነስ የሸማች ማህበራትን በመደገፍ ለህብረተሰቡ የግብርናና የኢንዱስትሪ ውጤቶችን በተመጣጣኝ ዋጋ እንዲያቀርቡ ማድረግ፣ ህገወጥ ነጋዴዎችን መቆጣጠርና የንግድ ስርዓቱን ማዘመን እንዲሁም ፖሊሲዎችን መፈተሽ ላይ ትኩረት ሰጥቶ ሊሰራባቸው እንደሚገባ ተናግረዋል። መንግስት የማስፈጸም አቅሙን የመቆጣጠር አቅሙን በንግድ ህግና ስርዓት መሰረት የንግድ ስርዓቱ ዘመናዊ እንዲሆንና በተፈለገው መጠን እንዲሰራ የሚችል መዋቅራዊ ስራ መስራት መቻል አለበት። የፖሊሲ አማራጮች መወሰድ አለባቸው። ይርማስ አንደኛው የኑሮ ውድነቱ መንስኤ የፊዚካልና ሞኔታሪ ፖሊሲ የሚባሉ የባጀትና የገንዘብ ፖሊሲ የሚባሉ በአግባቡ አለመተግበር ነው። በተለይ የገንዘብ ፖሊሲ የኑሮ ውድነት እንደምታውቂው
ብዙ ገንዘብ ትንሽ ሸቀጦችን ሲያሳድድ ማለት ነው። ስለዚህ መንግስት የማህበረሰቡን ስነልቦና ለመያዝ ምን ማድረግ አለበት? ተጨባጭ ለውጦችን ማምጣት መቻል አለበት። በዚህ ስራ አጥነት ላይ የኑሮ ውድነት ሲጨመር አጠቃላይ የማክሮ ኢኮኖሚው ኢምባላንስ ማክሮ ኢኮኖሚው አጠቃላይ ነው የሚበላሸው። ይሄ ደግሞ አገርን ወደ አደጋ ውስጥ ነው የሚከተው። ይሄ ገበሬዎች ህብረት ስራ ማህበራት ዩኒዮኖችን በማደራጀት ከሸማቹ ጋር ቀጥታ ማገናኘት ጥሩ ይመስለኛል። ህብረተሰቡን በሸማች ማህበራት በመታቀፍ ተጠቃሚ መሆን እንዲችልና ህገወጦችን በማጋለጥ ትብብር እንዲያደርግም ተጠይቋል።